ዳዊት ተዋት በቃ። ላጣሽ አልፈልግም። አታስቢ ጽጌ፣ ያንቺ ብልሃት ነው ጽጌ። አንቺ ተራሱን ባታዩ ኑሮ አላገኘም ነበር። አንተ እኮ ጋን የለ። ታዲያውን ማርፌት ናት። ፈጣሪ ሆይ ምንድነው ይሄ? ደግነት ሆኖ ሳየው ፍቅርሽ እንደ እናት መልሽልኝ ሄለን። ቆዳን የሚያሳርር መርዝ ከንፈርሽ ላይ አርፎ እንዴት አንዲትም ጠባሳ ከንፈርሽ ላይ ነው? ዳዊትዬ ምናልባት ውሃ ጨምራበት ይሆናል አይደል? ጽጌ ውሃ ጨምረሽበታል አይደል? ጭራሽ አሁንም ተዋሻለሽ። አያ ዳዊት ውሸቷን እኮ ነው። ማፊያ ጠጣች ተስመስላ ራሷ ናት የጠጣችው። እመነኝ ዳዊት፣ አላደረኩም። ሊገሉኝ ተባብረው ነው። እኔ አላደረኩም ዳዊት። ምንም ሽታ የለውም ዳዊት። ይሄ መርዝ አይደለም ሄለን፣ ቀለም የተቀላቀለበት ውሃ። ዶክተሩ ደግሞ የተገኘው አሻራ የጽጌ ሳይሆን ያንቺ እንደሆነ ተናግሯል። ነገር ግን አንቺን ላለማጣት ስል ራሴን ዋሽቼው ነበር። አሁን ግን በቃ ማነሽ አንቺ? ከየትኛው ገሃነም ጥግ ነው የመጣሽ? ገሃነም? አይ ዳዊት፣ እኔው ካንተ ከራስ ከጓሮ ነው የመጣሁት። ምን አልሽ? መስማት የተሳነው ማየት የተሳነው ሞኝ በግ ያንተን አይን ለመሸፈን ጥቂትን ባርቻ ነበር የፈጀብኝ። ማፊ የልጄን ደም በደም አድርገሽ አባረርሻል። ጽጌን ነፍሰ ገዳይ ያደረግሻል። ለምን? ለገንዘብ ብለሽ። ገንዘብማ የጨዋታው ዋና አካል ነው ዳዊት። አንተ ስታለቅስ፣ አንተ ስታዝን፣ የገዛ የቤተሰብን ገንዘብ ስትበላ ማየት ደስ እንደሚል አውሬ ነሽ። እሺ ዳዊት ተዋት በቃ። ለዚህ ቆሻሻ ብለህ እጅን አታርክስ። ፖሊስ እንጥራላት። ይጠቂያት አይከርላት። ፖሊስ ጣቢያ ምን ይባይቀር ቢራው እቺ እንጂ ሰይጣን ነጭ ድጋሚ እዚህ ግቢ እንዳለሽ ከልጅ አጠገብ ባገኝሽ እገልሻለሁ። ገና በላይታ አሁን ገና ጨዋታው ተጀመረ። አንቺ ብላኝ እንጂ አልላልተመቼ ላንቺ ይብላኝ እንጂ አልላልተመቼ እወዳታለሁ ማለት ሰለቼ ማፊ ልጅስ
የኔ ንግስት ጦርነቱ ደማቅ ነበር ማለት ነው? የገዛ ወንድምሽ ከባድ አሳመመሽ? ይሄ ደምሽን በደም ነው መልስልሽ። ዳዊት ሁሉንም ነገር አውቋል። መርዙም እውነት እንዳልሆነ አውቋል። ከቤት አባረረ። አወቀ ግን እኮ ዘይቷል። ቤቱን ፈርሷል። እምነቱም ተነዷል። ዳዊት አሁን ያለኔ ማንም የለውም። በጥርጣሬ ያበደ ምስኪን ሆኗል። ማፊን ግን ይዤ ማቆየት አልቻልኩ። ጽጌ ያበላሸችብኝ። ማፊያ አመልጣለች። ማፊያ መለጠች? አዎ ካሌብ፣ በጓሮ በር ወጣ መለጠች። ግን አትፍራ፣ ዳዊት እንድትጠላ አድርገኝ የነገርኳት። ተመልሳ አትመጣ። ሄለን፣ ማፊ ብታበልጥም አንቺ የኔን ፕላን ከማስበው በላይ ያሳክተሽዋል። ወንድሜ እኔን እስር ቤት አስገብቶ የኔን ድርሻ በሰላም የሚወስድ መስሎት ነበር። አሁን እሱ በህይወት እያለ የገሃነምን እሳት ይቀምሳል። የልጄ ማፊ ደግሞ ለለ እያለ አባዬ አትመናት እያለች ያችን ሰይጣን ሴታሙ እኔ አሁን አባት ነኝ። ራስን አትወቀስ ዳዊት። ሄለን የብዙ አእምሮ የሚያስት እርኩስ መንፈስ ነበራት። ማንም ቢሆን ይሸወድ ነበረ። የት ትገባለች ጽጌ? የት መሄጃ አላት? ሕፃን ልጅ እኮ ነች። ማፊ ብልጥ ናት ዳዊት። ሄለን አትገለኝም ብላ እኮ ነው የሸሸችው። አሁን ለፖሊስ ሄደን ሪፖርት ማድረግ አለብን። የከተማ ፖሊስ ሁሉ መፈለግ አለበት። አዎ ልክ ነሽ። ቆይ መኪናዬን ላስነስ። ቆይ ግን ሄለን ያዘጋጀችው የኢንሹራንስ ወረቀት የውሸት እንደሆነ አውቃለሁ። ግን ሄለን ይህን ሁሉ ነገር ብቻዋን ልታዘጋጅ አትችልም። ከጀርባዋ የሆነ ሰው አለ። ቆይ ግን ከማን ጋር ትሰራለች ብለህ ታስባለህ? አላውቅም፣ ግን ማፊ እስከምትገኝ ድረስ ከዚህ ቤት ነቅነቅ አልልም። አሁንም ፖሊስ ደውዬ ይጠራሉ። ካሌብ፣ አሁን ላይ የጠበቀውን ነገር ሁሉ አድርጋለሁ። ዳዊት አሁን ላይ ቤቱን፣ ንብረቱን፣ ሁሉንም ሀብቱን ትቶ ለልጅ ሲል ማበዱ አይቀርም። ሀብቱም አይኔ ነው። አባታችን ሲሞት የኩባንያውን ቁልፍ የሰጠው ለሱ ነው። እኔን አጭበርባሪ ነህ ብሎ ገፋኝ። እሱ ህጋዊ፣ እኔ ወንጀለኛ። ግን ደግሞ አሁን አንተ አሸነፍክ። የደበቀውን ገንዘብ ዋስ ይዘህ ወጣ። እኔ ደግሞ የዳዊትን የልብ ትርታ አቆምኩት። አንቺ የኔ ጀግና ነሽ። እዛ ቤት ገብተሽ ሚስት መስለሽ ፍቅር ሰጥተሽ በስንት ጥበብ ነው አእምሮን ያጠብሽው። አሁን የመጨረሻው እርምጃ ቀርቷል። ምንድነው የመጨረሻው እርምጃ? ፊርማው ዳዊት ሁሉንም ንብረቱን ወደ እኔ ስም እንዲያዞር ማስፈረም አለብኝ። እንዴት? ዳዊት እኮ አሁን ነው ፖሊስ የሚጠራው። ንብረቱንም አይሰጥም። ይሰጠኛል ሄለን፣ ነፍሱንም እንኳን ቢሆን አሳልፎ ይሰጠኛል። ምክንያቱም ማፊ ኔት እንዳለች አውቃለሁ። ምን አውቃለሁ? ቆይ ማፊ የት ነው ያለች? ማፊ በጓሮ ብረስ ታመልጥሽ። እኔ ካሌብ ዝም ብዬ የማይመስልሽ ነበር? አላመንኩም። ሰዎች ልካ ነበር። እኔ ወንድሜን ጠንቅቄ ያውቀዋለሁ። ዳዊት ቤቱ ሲበጠበጥ ልጁ ቀድማ እንደምትሸሽ አውቅ ነበር። የቤቱን ዙሪያ ለቀናት ሲያጠኑ የነበሩ ሰዎች ነበሩ። ካሌብ፣ አንተ እኮ ጋኔል ነህ። ታዲያውን ማፊ የት ናት? አሁንማ አስተማማኝ ቦታ ደርሳለች። በደንብ የተንከባከቧት ነው። አየሽ ሄለን፣ ማፊን አገኘናት ማለት ዳዊት እጃችን ላይ ነው ማለት ነው። ንብረቱ ብቻ አይደለም፣ የዳዊት ሕይወት በእኔ እጅ መዳፍ ላይ ነው ያለው ማለት ነው። ተሳካልን ካሌብ፣ በመጨረሻም የምትፈልገውን ነገር አገኘ። አሁን ለወንድሜ ደውዬ የምስራች መናገር አለብን። ድምፁን እስከሰማው በጣም ጓጉቻለሁ።
ፖሊሶች ለምን ዘገዩ? የጎረቤት ስልክ ተጠቅሜ አሁን አንዴ ደወልኩላቸው። ይመጣሉ ጋሽ ዳዊት፣ ትንሽ ታገስ። አይ መውጣት አለብኝ ጽጌ። መኪናዬን አስነስቼ እሄዳለሁ። ጎዳና ለጎዳና እፈልጋታለሁ። ብቻህን መውጣት አደጋለሁ ጋሽ ዳዊት። ሄለን እኮ ዝም ብላ አልወጣችም። የሆነ ያሰበችው ነገርም አለ። ምንም አታመጣም ጽጌ። አሁን እሷ የትም አትደርስም። ልጄን ሂጄ እፈልጋታለሁ። ሄሎ ታላቅ ወንድሜ እንዴት ነህ? ካሌብ አንተ እኮ እስር ቤት ነህ። እስር ቤት ለደካሞች ነው ዳዊት። እኔ ውጭ ነኝ ያለሁት ንጹህ አየር እየተነፈስኩ። ምን ፈለግ? ለምን ደወልክልኝ? አረ ተረጋጋ ዳዊት፣ ድምፅህን አትቀንስ። ሄለን እኮ ከጎኔ ሆና እየሰማችክ ነው። የኔ ፍቅር ሰላም በይው። ዳዊትዬ ቡና ላፍላለህ እንዴ? ነው ጌታ። እናንተ ሰይጣኖች የትም እያገኛችኋለሁ፣ እገላችኋለሁ። ሽክሽክታን አቁም ዳዊት። እኔ የደወልኩት አንተን ልመክር አይደለም። ምን ልትል ነው? ደሟን እየዘራች የጠፋችውን ትንሽዬ እርግብ እየፈለክ ነው ማፊን? ካሌብ እባክህን ወንድሜ ልጄን እንዳነካት። አሁን ወንድም ሆንኩ ዳዊት። እንድነካት ካልፈለክ ፖሊስ የሚባለውን ነገር እርሰው። እኔ እስክደውልህ ድረስ እዛው ቆመህ ጠብቀኝ። ልጄን ጋሽ ዳዊት ምንድን ነው? ካሌብ እንዴት? እሱ እኮ እስር ቤት ነው። ወጥቷል ጽጌ፣ ወጥቷል። ያቺ አውሬ ሄለን ከሱ ጋር ነች። ፈጣሪ ሆይ! ሄለን የካሌብ ሰላይ ነበረች? ሰላይ ብቻ አልነበረችም ጽጌ፣ ልጄ ማፊንም አግኝተዋታል። ምን ማፊያ አምልጣ አልነበረም እንዴ? ልጄ በጓሮ አምልጣ ስትወጣ ቤቱ ሙሉ ከበው እየጠበቋት ነበር። ካሌብ ነው ያገታት። ፖሊስም እንዳጠራ ብሎኝ። ዋሽቶ ቢሆንስ ዳዊት? ሄለን ውሸታም እንደነበረች አላየህ? ባይሆንስ የልጄን አስክሬን ቤት ይላኩልኝ። ካሌብ በጣም አረመኔ ነው። ተረጋጋ ዳዊት። ካሌብ ይሄንን በዚህ ቅስፈት ማድረግ አይችልም። ምን ላድርግ? ምን አድርጋለሁ? እሺ ልጄን በምን ላድናት? ሄለን ባዶ እጇን አልወጣችም ጋሽ ዳዊት። እመነኝ፣ እዚህ ቤት ውስጥ የሆነ ነገር ትታለች። ምን ትታለች? አላውቅም፣ ግን ፈልገህ ማግኘት አለብን። ካሌብ ድምፁን ሰማው አይደል? ሲንቀጠቀጥ ዳዊት ሁልጊዜም ፈሪ ነው። ሄለን ቤተሰብ ልጅ ምናምን ይላ መልሶ ልቡ ይንቀጠቀጣል። ፖሊስ ይጠራል ብለህ ታስባለህ? አይጠራም። የልጁ ህይወት እጅ ላይ እንደሆነ ካመነ እኔ ያልኩት ነው የሚሆነው።
እኔ እኮ ነኝ አይምሮን ያጠመድኩት። ጽጌን እያየ እንዳላየ እውነቱን እየሰማ እንዳይሰማ ያደረኩት እኔ። ለዛ እኮ ነው ማፈቅርሽ የኔ ሸረሪት። ወንድሜ እንዳሻንጉል ተጫወትሽበት አይደል? ሁሉንም ላንተ ብዬ ነው የኔ ጌታ። አሁን ምንድን ነው የቀረው? ፊርማው ንብረቱን ወደኔ የሚያዘርበት ፊርማ። ከፈረመልን በኋላ ማፊን እንላቃታለን። ማፊ እኮ እኔ የት እንዳለች አላውቅም ሄለን። ምን አላውቅም ማለት ነው? እድም እኮ አፍሽ ዝጊ። ዳዊት አሁን የሚያውቀው እኔ ጋር እንዳለች ነው። ይሄ ደግሞ እስኪፈርም ድረስ በጣም በቂ ነው። ጋኔል ነካሊ። ቆይ እጅ ላይ ሳትኖር ነው እንደዚህ ያልበደበድከው? አሁን እሷ እኛ ጋር እንደሌለች ዳዊት እንዲያውቅ ማድረግ የኛ ስራ ነው። ምንም የለም ጽጌ። ፈልጋሽ ዳዊት፣ ይሄ ሰይጣን ስራ ዝም ብሎ ይሰራል። ምንድን ነው የሚፈልገው ግን? አድራሻ፣ ማስታወሻ፣ ስልክ ወይ መገናኛ። ሄለን እዚህ ቤት ለወራት ስትኖር የሆነ መገናኛ ሊኖራት ይችላል፣ ወይም ሚስጥራዊ ስልክ ሊኖራት ይችላል። ባገኝስ ምን ላደርገው ነው ጽጌ? ካሌብ ያለኝም ማላደርግ ከሆነ እኮ ልጄን ይገላታል። ዳዊት፣ ማፊን እኮ ገና አላገኛትም ይሆናል። ምን አስበው እስኪ፣ ማፊ ሮጣ ነው ያመለጠችው። ካሌብ እንዴት ወዲያውኑ ሊያገኛት ይችላል? ሰዎች እዚህ ነበሩ አላለችም እንዴ? ሄለን እኮ ውሸታም ናት፣ እርስ በርስ ይዋሻሉ። ሻንጣው አይትም። ክፈተው ዳዊት። ካሌብ ግን ማፊ እውነት ብታመልጥስ? ሁሉንም ነገር ለፖሊሶች ዳዊት ነግራቸውስ? አትሄድም። ማፊ ገና ትንሽ ልጅ ነች። ደግሞ ዳዊት እንድትጠላው አድርገሽ ነገርሻታል። የሆነ ጥግ ተደብቃ ነው የሚሆነው። እና ሰዎቹ ልከ እያስፈለካት ነው? እያስፈለኳት ነው ሄለን። አሁን ዋናው ጉዳይ ማፊ ሳትሆን ያ ዳዊት ተብዬው ነው። እኔ ዳዊትን አውቀዋለሁ። ዝም ብሎ እጅ አይሰጥም። መጀመሪያ መረጃ ይፈልጋል። ድምጿን አሰሙኝ ነው። ድምጽ? የድምጽ ችግር የለም ሄለን። አሁን እኮ በጣም ቴክኖሎጂ አድጓል ሄለን። ምን እያሰብክ ነው? ቅድም የነገርሽኝ ማፊ ሳለቅስ የተቀዳ ሰው እንዳለ አይደለ? አዎ፣ እኔን አትግደሉኝ ስትል በድብቅ ቀድቻት ነበር። በጣም ጎበዝ ሸረሪት። ያንን ድምጽ ነው የምልክለት። ዳዊት ያን ድምጽ ስልክለት ፊርማውን ሳይሆን ነፍሱን ነው የሚሰጠን። እና ለዳዊት እንዴት ነው የምናስተላልፈው? ስልኩን አልዘጋው? አንቺ ያስቀመጥሽው መጫወቻ የለም እንዴ? አዎ፣ ያቺ ሚስጥራዊ ስልክ።
ይሄ ምንድን ነው? ክፈተው ዳዊት። ፈጣሪ ሆይ አሁን ጨዋታው ጀመረ ይላል። ይሄን ሁሉ ነገር አስባበት ነው? አውቃ ነበር ጽጌ፣ አውቃ ነበር ማለት ነው። እያንዳንዱ የምታደርገው ነገር በሙሉ እቅድ ነበር። ዳዊት ይሄ ስልክ አሁን ይጮሃል ማለት ነው? አዎ ካሌብ የሚደውለው በዚህ ስልክ ነው ማለት ነው። ፖሊስ ብንጠራስ? አሁን ይሄንን ይዘን አይደለም። ፖሊስ ከጠራን ያቁብናል ጽጌ። ማፊ እነሱ ጋር መሆኗን ማረጋገጥ አለብን። እንዴት አድርገህ? የማፊን ድምፅ አሰማኝ ይለዋለሁ። የማያሰማኝ ከሆነ በጭራሽ ፊርማውን አልፈርም። ያነሰዋል። እንደ ፈሪው ሸ የተንቀጠቀጠ ያነሰዋል። ካሌብ አንድ ነገር ልንገርህ። ቆይ ሄለን፣ ዳዊት እኔን ከቤት ሲያባረረኝ የውሸት ያዘጋጀሁት ሰነድ ላይ ጥርጣሬ ገብቶታል። ኢንሹራንስ ወረቀት ነው። ምን አልሽ? የኢንሹራንስ ወረቀቱን ተጠራጠረ? አዎ መርፌ ውሸት መሆኑን ሲያውቅ እሱንም ተጠራጥሯል። አንቺ ደደብ፣ ያንን ወረቀት እኮ እንደ ማስፈራሪያ ልጠቀም ያሰብኩት። እኔ እኮ አፍሽን ዝጊ። አነሳው። ካሌብ ስጦታችንን ላገኘዋ ዳዊት። ሄለን ጥሩ ምርጫ አላት አይደለ? አትቀልድብኝ ካሌብ። ማፊት ነች። ማፊማ እዚህ ነው ጋሽ ዳዊት። በጣም ፈርታለች። ደግሞ ጭንቅላቷ ላይ ያለው ደም እስካሁን አላቆመም። ፖሊስ ጠራለሁ ካሌብ። እምልልሃለሁ ካሌብ። መቀመቃ ወርዳለሁ። ፖሊስ ከጠራህማ የማፊን ጭንቅላት በፖስታ ነው የምልክልህ። ጸባይ ይኑርክ ዳዊት። ምን ትፈልጋለህ ካሌብ? ንብረቴን ነው፣ ሁሉንም ውሰደው፣ ግን ማፊ ምንም እንዳታደርጋት። ጎበዝ። አሁን ገና ወደ አእምሮ ተመለስክ ዳዊት። የኔ ጠበቃ ካፌ ይጠብቃል። ከዛ የንብረት ማዞሪያን ፊርማ ትፈርማለህ ማለት ነው። መጀመሪያ የልጅን ድምፅ አሰማ። ልጅ አንተ ጋር መሆኗን ካላረጋግጥ አንዲትም ወረቀት ላይ አልፈርምም ካሌብ። አታምነኝም ዳዊት? እሺ በቃ አሁን የምልክልን የድምፅ መልእክት አዳምጥና ደውልኝ። አባዬ አድነኝ፣ አትግደኝ እባክሽ አባዬ። ማፊ ልጄን። ቆይ ዳዊት መልሰህ አዳምጠው። ሰማሽ አይደል? ልጄን ሊገሏት ነው። ዳዊት ተነስ። ምን ሆንሽ? ዳዊት ይሄ ድምጽ እኮ ጠዋት ሄለን ልገላት ስትል ያወጣችው ድምጽ ነው። ምን? አትግደሉኝ ያለችው ለካሌብ ሳይሆን ለሄለን ነው። ቅድም ሄለን በድብቅ የቀዳችው ድምጽ ነው ይሄ። ስለዚህ ማፊ እነሱ ጋር የለችም ማለት ነው? የለችም ዳዊት። ማፊ አሁን ነፃ ናት። ካሌብ እንድትፈርምለት ብሎ ነው ያወጣው። ካሌብ የሌለችዋን ልጄን አግቻታለሁ ብሎ ሊያታለኝ ከሞከረ እኔም እፈርምለታለሁ። ግን ያችን ሀብት ማንም በሕይወት አይበላት። አልያዛትም ጽጌ። ልጄን አላገኛትም። እየዋሸኝ ነበር። አዎ ዳዊት፣ ማፊ ነፃ ናት። እግዚአብሔር ጠበቀልህ። ግን የት ናት ጽጌ? ግንባሯ እኮ ተፈንክቶ ነው የወጣችው። አባቷን እየጠላችኝ በዚህ ሰዓት የት ትገባ ትችላለች? ማፊ ብልጥ ናት። የሆነ ሰው አግኝቶ ሐኪም ቤት ወስዷት ይሆናል። ብትወድቅስ? መንገድ ላይ ብትወድቅስ? ማንም የላትም እኮ አብሮ።
ወይኔ እኔ አባት መባል ያንሰኛል። ስትነግረኝ እኮ አላመንኳትም ነበር። ራስን አትቀስቃሽ ዳዊት። ሄለን እኮ ጋር ነው ያላት። እኔ ከመጀመሪያውም ታውሬ ነበር። አንቺ ግን ያችን ሰይጣን ከመጀመሪያው ማውቅሽባት ነበር። በሶሳዩ ያንቺ ደግነት ሆኖ ሳየው ፍቅርሽ እንደናት አንደበቴ ካላሰናበረው ልቤ ነገር ዛሬ ሱተራ ነው። ወድሻለሁ ወድሻለሁ ወድሻለሁ። ዳዊት አሁን ስለኛ እናስብበት ጊዜ አይደል። ማፊን መፈለግ አለብን። ካሌብ ደግሞ እንድትፈርምለት ይጠብቃል። እፈርምለታለሁ፣ ግን የሞት ፍርድ ነው የምፈርምለት። ተዘጋጅ ጽጌ፣ ሙሉ ቤቱን እንፈትሸዋለን። ምን ልንፈልግ? ሄለን እዚህ ቤት ስትኖር ካሌብን የሚያጠምድ የሆነ ነገር ይኖራል። ሙሉ ቤቱን አገላብጠን መፈተሽ አለብን። ለምን ዘገየ? እስካሁን እኮ ጠበቃው ጋር መድረስ ነበረበት። ይሄዳል። ካሌብ የልጁን ድምፅ ሰምቷል እኮ እየሮጠ እያለቀሰ እየሄደ ይሆናል። ዳዊትን አላምነውም። ዝም ብሎ እጅ አይሰጥም። እመኔን ካሌብ፣ የኔን ድራማ ካየ በኋላ አይምሮ ማሰብ አቁሟል። ማፊስ ልጆቹ አላገኛትም። ብቻ እርጉም ያዎች ጻን አትጨነቅ። እሷ ጠፋች ማለት እኮ ለኛ ጥሩ ነው። ዳዊት ማፊኛ ጋር እንዳለች አምኗል። እሷ ብቅ ካላልች ምንም ነገር አያውቅ አይደለም። ሄለን ቆይ ፖሊስ ጋር ብትሄድስ? ደግሞ መልሶ ዳዊት ቢደውልስ? ድምጿን ድጋሚ ያሰማኝ ቢለኝስ? የድምጹን ሪከርድ ድጋሚ አንጠቀመው። እሱን አስቤበታለሁ የኔ ጌታ። ዳዊት አሁን ላይ ምን አይነት ሁኔታ ላይ እንዳለ አውቃለሁ። ምንም አይነት ማድረጃ የለው። እርግጠኛ ነሽ? አንዲትም ዱካ አላስቀረሽ? እኔ እኮ የሸራሪ ድስ ሰራ አላበላሽም ካሌብ። ዳዊት አሁን ላይ ባዶ እጁን ነው። ምንም የለም ጽጌ። እቺ የተረገመች የለም ምንም ነገር አልቶች። ቆይ ዳዊት፣ ሄለን እዚህ ቤት ስትኖር አንድ ነገር አታስነካም ነበር እኮ? ምን? አልጋው ላይ ያለውን ትራስ ለማንም አታስነካም ነበር። እኔ እንኳን ላጸዳ ስገባ እራሷ ነበረች አንስታ ተጸዳ። ጽጌ የሆነ ነገር ያለው ይመስለኛል። የተለየ ክብደት አለው። ፈጣሪ ሆይ ምንድነው ይሄ? አገኘኋት። እቺን ሰይጣን በራሱ ወጥመድ አገኘኋት። ምን ይላል ዳዊት? ይሄ እኮ ሄለን ካሌብን ለመክዳት ያዘጋጀችው ቀን። እዚህ የተደበቀ ሚስጥራዊ ማስታወሻ ላይ የካሌብን የባንክ አካውንት ፓስወርድ ያስቀምጣለች። ይሄ ደግሞ ሄለን ከካሌብ ተደብቃ ሙሉ ገንዘቡን ወደ ራሱ አካውንት ያዘዋወረችበት ሪሲት ማለት ካሌብን እየዘረፈችው ነው። ያቺ የተረገመች ሄለን እዚህ ጋር ደግሞ ምን ብላ አስፍራለች መሰለሽ? አቶ ካሌብን ሙሉ ለሙሉ ካጠፋሁት በኋላ ሁሉንም ገንዘብ በራሴ ስም አድርጌ አጠፋዋለሁ ይላል። ካሌብ አንተ እኔ ላይ ለመጫወት ስትሞክር እኔ በጥፍ
ጠበቃው ጋር ደረስኩ ወንድሜ። አልሄድኩም ካሌብ፣ ቤቴ ነኝ እና አንድ በጣም የሚያስገርም መጽሐፍ እያነበብኩ ነው። ደግሞ ምን ትቀባጥራለህ? ማፊ ማጣት ትፈልጋለህ? ማፊያን ተገይለችም ካሌብ። ያ ድምፅ ሄለን ጠዋት የቀዳችው እንደሆነ አውቄያለሁ። ግን ያ አይደለም የሚያስገርመው ካሌብ። ሄለን ምን ያህል ታማኝ እንደሆነች ግን ታውቃለህ? ምን እያወራ ነው ዳዊት? የካሌብን ሚስጥራዊ ባንክ አካውንት አግኝቼዋለሁ። 2 ሚሊዮን ብርም ወደ ራሴ አካውንት አዘዋውሬያለሁ። ሲፈታ የዳዊትንም ንብረት ጨምሬ አውጥቼ ብቻዬን ካገር እወጣለሁ የሚል ሄለን በእጇ የጻፈችው ማስታወሻና የባንክ ደረሰኝ እያነበብኩ ነው። ውሸት ነው ካሌብ። እሱ የሚለው ነገር ሁሉ ውሸት ነው። እሱ የሚለው ነገር ሁሉ የለም ካሌብ፣ ውሸት ነው። የዘረፍሽኝ ገንዘብ አለ? ማረጋገጥ ከፈለክ ማስታወሻው እጄ ላይ አለ ካሌብ። ሰማሽ አይደል ጽጌ፣ ድምፁ በፍጥነት እንዴት እንደተቀየረ። አንተ በጣም ብልጥ ነጋሽ ዳዊት። አሁን ሄለንን ያጠፋታል። በስቶ ሳየው ያንቺ ደግነት ሆኖ ሳየው ፍቅርሽ እንደ እናት አንደበቴ ካላስላጠረው ልቤ ነገር ዛሬ እሱ ተራ ነው። ያንቺ ብልሃት ነው ጽጌ። አንቺ ትራሱን ባታዪ ኑሮ አላገኘም ነበር። ልጄ ሞታለች ብዬ አምኜ ነበር። ያንቺ ደግነት ሆኖ ሳየው ፍቅርሽ እንደ እናት አንደበቴ። አሁን ቀጣዩ ምንድነው ጋሽ ዳዊት? አሁን ቀጣይ የሚሆነው ይሄን የውሸት ሰነድ ወስጄ አስፈራራቸዋለሁ። ከዛም በኋላ ልጄን ፈልገው እንዲያመጡ አደርጋለሁ ማለት ነው። አንቺ ተረገምሽ! ልዘርፊኝ አስበሽ ነበር? እኔ እስር ቤት ስማቀቅ ገንዘብ በራስሽ አካውንት ልታዘዋውሪ ነበር? አላደረኩም ካሌብ፣ እመነኝ። ዳዊት ጽጌን ተጠቅሞ የውሸት ማስታወሻ ተጠቅሞ እኔ እናንተን ለማጣላት ነው። ካሌብ አላደረኩም፣ እመነኝ። ዳዊት እንደዚህ አይነት ጨዋታ አያውቅም። የሆነ ነገር ሸሽገሽኛል። ቃል እገባልሃለሁ የኔ ጌታ፣ ዳዊት እያታለለን ነው። ዳዊት እሱ ማስታወሻ የት ነው ያሉ? ማየት ከፈለክ ልጅ እያለን የምንጫወትበት ዋርካ ጋር ነው። አንተና ሄለን ብቻ እና የልጅንም ጫማ ይዛችሁ በህይወት እንዳለች ማረጋገጫ። መጋዘኑ ጋር አለ። የልጅን ጫማ ይዘን አለ። የማፊን ጫማ ከየት እናመጣለን? እውነቱን አረጋግጣለሁ ሄለን፣ ለእኔ ታማኝ መሆንሽን የማውቀው እዛ ቤት ተመሰሽ ገብተሽ የማፊን ጫማ ስታመጪ ብቻ ነው። ዳዊት ብቻህን መሄድ የለብህም። ዋርካው እኮ የሱ ቦታ ነው፣ አደገኛ ነው። አታስቢ ጽጌ፣ ባዶ እጄን አልሄድም። ጩቤ ዳዊት ገዳይ ልትሆን ነው እንዴ? ካሌብና ሄለን ልጄን ካጠፏት እኔም የገቡበት ገብቻ አጠፋችኋለሁ። ማንም አያስቆመኝ። አይደለም ዳዊት፣ ማፊ ልጅ አንተ ነፍሰ ገዳይ ሆነ እንድታይ ትፈልጋለህ? እኔ አንተን ለመውደድ ባልሆነ እውነተኛ አንቺ ምን ጽጌ? እኔ ብቻ እንድትቀር አልፈልግም።
ሰው ይማርሽ ብሎ ደፍሮ ባይጠይቅ ቃል ገባልሻለሁ ጽጌ፣ እግሬ እስኪደማ መንገድ ለመንገድ ሩጬ ቢሆን ማፊን ይዣት እመጣለሁ። አትፍሪሺ፣ ምንም አለው። አንቺ ቤቱን ዘግተሽ ጠብቂ። ምናልባት ማፊ ከመጣች አንቺ ነሽ በሩን መክፈት ይችላል። ማለፉን በደጅ ደሞ በዚህ ጊዜ ምን ሚታያልና ከሱ ወደ ላሳር አምላክ አይኔን ጤና ታምራለ ታምራለ በልቤ ቦታ ማፊ አንቺ ነሽ? ካሌብ የት ነህ? ቦታው ጋር ደርሻለሁ። ወንድሜ ልጅ እያለን የምንጫወትበት ዋርካ አሁንም አምሮብሃል። አታላይ የት አባ ነው ያለው? እኔማ እዛው አንተ ቤት ነኝ። ሄለን የልጅን ጫማ ረስቻለሁ ብላ ልታመጣው ገብታለች። ጽጌን እንዳነካት አንተ ሰይጣን። ሰላም ጽጌ፣ ጫማ ልወስድ መጥቼ ነው። ዛሬ ተመጭኝ ጽጌ፣ እብድ ነሽ እንዴ? ዳዊት አሁን ይመጣል። እኔ የፈለኩት ዛሬስ የትም አልጣ። የልጁን ጫማ ይዘሽ ነው ያላለም ካሌብ? ይሄው አስቀምጪው። ዳዊት ሁሉንም ነገር አውቋል። ማፊ እናንተ ጋር የለችም። ገና ምን አይቱ ይሄን ደም የነካ ጨርቅሴ ማፊ በእኛት እንደሞተች ታውቃለህ። አመጣው ልካሌ ጽጌን ገደልሻት? ራሷን ስታለች። ማንም አላየኝም። ዳዊትን ይሄው በዚህ ማስፈራራት እንችላለን። ካሌብ ምን እየሆንክ ነው? ሄለን እኔ ዳይ ነገር አያሳስበኝ። እኔ የሚያሳስበኝ ዳዊት ያገኘው መረጃ ነው። የካሌብን ገንዘብ ይዤ እጠፋለሁ ያልሽው ዋሽቶ ነው ካሌብ። እኔ ነኝ ካሌብ። እኔ ላንተ ታማኝ ነኝ። ታማኝ? አሁን የባንክ አካውንትሽን አውጪና ክፈች። እዚህ ፓርክ ውስጥ እዚህ? አዎ አሁን 2 ሚሊዮን ብር አንቺ አካውንት ተካለ። ይሄን የማፊ ልብስ ባንቺ ነው የማርሰው።
አውጪው። ጽጌ ምን ሆነሽ? ተነሽ ጽጌ። አመለጠችኝ ዳዊት። የማፊን ጫማና ደም የነካውን ጃኬት ውስጥ አመለጠችኝ። አንቺን አልጎዳችሽም አይደለ? ዳዊት እኔ ምንም አልሆንኩም፣ ግን ያን ጃኬት ወስዶ ማፊ እንደገደሏት አድርገው ሊያሳምኑ ነው። ያቺ ሰይጣን ልጄን ነጥቀኝ፣ አሁን ደግሞ አንቺንም ትነጥቀኛለች ብዬ በጣም ፈርቼ ነበር። በስቶ ሳየው ያንቺ ደግነት ሆኖ ሳየው ፍቅርሽ እንደ እናት ማፊ ብቻ ሳትሆን አንቺም ለዚህ ቤት ህይወት ሆነሻል ጽጌ። ላጣሽ አልፈልግም። ዳዊት አሁን ጊዜ አይደለም። ልጃችን መንገድ ላይ ያለቀሰች፣ እኛ እዚህ። ልክ ነሽ ጽጌ፣ በጣም ይቅርታ፣ አሁን ጊዜው አይደለም። ሄለን ጃኬቱን ይዛ ስትወጣ ከኪስ ውስጥ ወረቀት ወድቆ ነበር። ዜሮ አይደል ካሌብ? ዳዊት እየዋሸ ነው። ዳዊት የውሸት ማስታወሻ ነው ያዘጋጀው። እኔ አንተን አልካድኩም። አየሽ፣ አካውንት ላይ ምንም ብር የለም፣ ግን አንቺ ሞኝ ነሽ ሄለን፣ ሞኝ። ምን እያልክ ነው? የዳዊትን የውሸት ወረቀት አላመንኩብሽ ታስቢያለሽ? እኔ እኮ እስር ቤት እያለሁ ያንቺን ያንዳንዱን እንቅስቃሴ አውቅ ነበር። ብሩን የደበቅሽው በጓደኛሽ አካውንት ነው። ውሸት ነው። ማንም ጓደኛ የለኝም። ዛሬ ማታ ዳዊትን ንብረቱ ካስፈረምኩ በኋላ ያን 2 ሚሊዮን ብር ታመጫለሽ። ማታመጪ ከሆነ ግን እዚህ ፎቅ ላይ ሳይሆን እዛ መቃብር ቦታ እንድገናኝ ነው። ገባሽ? እሺ ካሌብ፣ አሁን ዳዊት ዋርካው ጋር ደርሷል። ምን እናድርግ? የልጁ ጃኬት እጃችን ውስጥ ገብቷል። ቪዲዮ ኮል ደውለን ስናሳየው ራሱ ይመጣል። ጽጌ ምንድን ነው? ፎቶች ናቸው የኔና የማፊ። ጽጌ ይሄ ፎቶ ብቻ አይደለም፣ የፓስፖርትም ቅጂ ነው እና ደግሞ ያንቺና ማፊ ፎቶ ነው ያለው። ነገር ግን የተጻፈው ስም የሌላ ሰው ነው። ፈጣሪ ወይ ሄለ፣ የኔና የማፊ ፎቶ። ልጅ ሌላ ነገር እንዳደረግኳት አስመሰላ በአንተ ልታስይዘኝ ነበር እኮ። አዎ ሄለን ማፊን አጥፍታ፣ እኔ ደግሞ ተደናግጬ ሂጄ ካሌብ ጋር እንድፈርም አድርጋ፣ አንቺ ደግሞ ህገወጥ የህፃናት አዘዋዋሪ አድርጋ ፖሊስ እጅ ላይ ልጥልሽ አቅዳ ነበር ማለት ነው። አየህ አይደል ዳዊት፣ እቺ ሴት ከካሌብ በላይ አደገኛ ናት። ማፊን ገላት ቢሆንስ? አይሆንም። እኔም ከዚህ በኋላ የራሴን ጨዋታ እጫወታለሁ። ሄለንና ካሌብ ከዚህ በላይ በሰላም አይቀጥሉ። ምን ልታደርግ ነው? ሄለን በጓደኛው አካውንት የደበቀችውን የካሌብን ገንዘብ ቅድም ሄለንን ላፕቶፕ ስፈትሽ ውስጥ ላይ የሄለንን የባንክ አካውንት ፓስወርድ አግኝቻለሁ። ዳዊት ብሩን ወሰድከው? አይ አሁን ገንዘቡን ወደ ሌላ አካውንት አስተላልፌዋለሁ። ከዛ ካሌብ ሄለንን ይጨርሳታል ማለት አይደል? ዳዊት ዋርካው ስር ጋር ጠበቅኩ እኮ። ልጄ ማፊ የት ነች?
ማፊ ተኝታለች። ግን ማረጋገጫ ከፈለክ ሄለንዬ አሳዩ። ዳዊት የልጅ ጃኬት ደም በደም ተጨማልቋል። ንብረቱን ማትፈርም ከሆነ ቀጣይ ደግሞ አስከሬኑ ይመጣልሃል። ያ ጃኬት ቅድም የኔ ቤት ሄለን ሹልካ ገብታ የወሰደችው ነው። ምን? ማፊ እናንተ ጋር የለችም ካሌብ። በጣም ተሸውዳችኋል። ካሌብ አትመን፣ ዋሽቶ ነው። እኔ አልሸወድም ሄለን፣ ግን አንቺ ካሌብን ዋሽተሻል። በጓደኛሽ አካውንት ከካሌብ አካውንት 2 ሚሊዮን ብር አስተላልፈሽ። አዎ ዛሬ ማታ ታመጣዋለች። አታመጣውም ካሌብ፣ ምክንያቱም ያን ገንዘባውን ወደ ፖሊስ አስተላልፈዋለሁ። ዳዊት እውነት ብሩን አዘዋወርከው? አዎ ጽጌ፣ አሁን ካሌብ ይህን ነገር ሲያውቅ አይምራትም፣ እርስ በርስ ይባላሉ። ግን ማፊን እንዴት እናገኛታለን? ገንዘቡ ከጠፋ ካሌብ ይብደል፣ እኛንም መጥቶ ይገልናል። አታስቢ ጽጌ፣ ምንም አያመጣም። ምክንያቱም የካሌብ ገንዘብ ያለው እኛ ጋር ነው። ማፊን አምጥቶ ያስረክበናል ማለት ነው። ማፊን የማያመጣት ከሆነ ያው ገንዘቡ እንዲለቀቅለት አላደርግም ማለት ነው። የድመትና የአይጥ ጨዋታ እኮ ነው ዳዊት። እኔ አባት ነኝ ጽጌ፣ ለልጄ ስል ሰይጣን መሆን ካለብኝ ሰይጣን ሆናለሁ። አሁን አንድ ቦታ ደርሼ መምጣት አለብኝ። ቤቱን ዘግተሽ ጠብቂ አደራሽ። የት ልትሄድ ነው ዳዊት? ሄለን በእናንተ ፎቶ ያዘጋጀችውን የፓስፖርት ወጥመድ ለፖሊስ አሳልፌ ልሰጠው። ራሷ ባዘጋጀችው ወጥመድ ራሷ ትያዝበታለች። ካሌብ እኔ ምንም አላደረኩም። ዳዊት ስልኬን ሀክ አድርጎት ነው። እኔ ምንም ነገር አላኩም። የኔን 2 ሚሊዮን ብር የላቤን ገንዘብ ለፖሊስ አስረከብሽው? እኔ አይደለሁም ካሌብ፣ ዳዊት ነው። እባክህን ያቺ ማይፌ የተባለች ሰይጣን አምልጣለች። ዳዊትም አሽፎብኛል፣ ብሬንም ፖሊስ ወስዶብኛል። ይህ ሁላ ነገር የሆነው ባንቺ ድድብና ነው ሄለን። ካሌብ ልትመታኝ ነው? አንቺማ መመታትም ያንስሻል። ግን ቆይ ዳዊት እኔ ላይ መጫወት ከፈለገ እኔም በራሴ መንገድ እጫወትበታለሁ። ገባሽ? ያኔ እኮ አያስፈልገም ብዬ ነው። አስፈለገኛ። አሁን የመርዝ ግጥም አድርገሽ ጠጥተሽ እዚህ ትተኛለሽ። ከዛ ዳዊት ጽጌ ናት የገደለሻት ብሎ ፖሊስ ያመጣል ማለት ነው። ካሌብ አልጠጣም፣ አትግደለኝ። አባዬ እዚህ ነህ? አባዬ አደመችኝ እኮ አባዬ።